الخير حيا لا يزال إن في الدنيا سلاما واضلا ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ትክክለኛውን መመካት በአላህ ብትመኩ ትክክለኛውን ተወኩል ብታደርጉና ሐቅ የሆነው ተወኩል ቢኖራችሁ ወፎችን እንደሚረዝቀው እናንተንም ይረዝቃችሁ ነበር ብላ لو توكلتم على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا بلا فتككل بالله بتمكو وفوتشن النبي يرزقاቸው ነበር ማለዳ ተነስተው ሲበሩ ሆዳቸው ባዶ ሆኖ ይበራሉ ማምሻ ላይ ሲመለሱ ሆዳቸው ሙሉ ሆኖ ይመለሳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተወኩል ኖሯቸው በአላህ ተማምነው ከማደሪያቸው ተነስተው ወደ ግራ ወደ ቀኝ ይበራሉ የትም ያስቀመጡት አባታቸው ያስቀመጠላቸው ስንቅ ቀለብ ኖሯቸው አይደለም አላህን ይዘው ይበራሉ ሲመለሱ የሚያስፈልጋቸውን ርዝቅ አግኝተው ሆዳቸው ሞልቶ ይመለሳል አላህ ተባረከ ወተዓላ የተወኩልን ሐቂቃውን ሲነግረን وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم ስንትና ስንት እንስሳት አሉ ምድር ላይ የሚንቀሳቀሱ ምናልባትም ከትንሽነታቸው የመጣ አንተ ማታቃቸው እንስሳት አሉ እነዚህ ሁሉ ቁጥር ስፍራቸውን አላህ እንጂ ማንንም ማያውቃቸው እንስሳት ሲሳያቸውን ተሸክመው አይደለም ይሄድ ሱቅ ከፍተው አይደለም ይኖሩት አርሰው ዘርተው አይደለም ይበሉት አላሁ يرزقها وإياكم እነዚህ ሁሉ ፍጥረታትን እንስሳትን እግር የሌላቸው እጅ የሌላቸው ሁሉ የሚረዝቃቸው አላህ ነው እናንተንም የሚረዝቀው አላህ ነው وهو السميع የሚጠራውን ተጣሪ ድምጽ በሙሉ የሚሰማ ጌታ የሰውን የእንስሳትን የጉንዳንንም ጭምር ተራበን ተጠማን የአላህ አብላን ካሉት ባህር ውስጥ ያሉ አሳዎችን ጉድጓድ ውስጥ ያሉ ጉንዳኖችን የሚያበላ ጌታ ጠዋት ተነስተው በረው ጠግበው ተመልሰው የሚመለሱ ወፎች ካንተ የተሻለ ጌታቸው የሚያውቁ በጌታቸው የሚመኩ ሊሆን አንተ ከነሱ ልታንስ አይገባም الحمد لله القوي المتين الملك الحق المبين وأشهد أن لا إله إلا الله فإياه نعبد وإياه نستعين وأشهد أن محمدًا عبده ورسوله سيد المرسلين وإمام المتقين የሰው ልጆች ሆይ አላህን ፍሩ አስተማማኝ የሆነው የጌታችሁ የአላህ ገመድ ላይም ተንጠልጠሉ የዲን የዱንያ ጉዳዮች ላይ በሙሉም አላህ ብቻ ላይ ተመኩ በሱም ተወከሉ አላህ በተከበረው ቃሉ አማኞችን ሲመክርና አቅጣጫ ሲያሲዝ وعلى الله فليتوكل المؤمنون ብላ አላህ ብቻና ብቻ ላይ አማኝ የሆነ ሰው ይመካ ብላ በሌላኛው አንቀጽም ነብዩ መሐመድን አለይሂ ሰላቱ ወሰላም ሲመክራቸው ፈዕቡድሁ አላህን ብቻ አምልከው እሱን ብቻ ተገዛ ወተወከል ዐለይሂ እሱ ብቻም ተመካ ብሏቸው ወማ ተውፊቂ ኢላ ቢላሂ ዐለይሂ ተወከልቱ ወኢለይሂ ኡኒብ ይሉ ነበር ሌሎች ነቢያት የምመካው አላህ ላይ ብቻ ነው ጉዳዮቼን በሙሉ የሚያሳምርና የሚያስተካክልልኝ አላህ ብቻ ነው ይሉ ነበር ነቢዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን ሲመክሯቸው ከሱሐቦች መሃል አንዱን ሲመክሩ ኢዛ ሰአልተ ፈስአልላህ መጠየቅ ስትፈልግ አላህን ተባረከ ወተዓላ ብቻ ጠይቅ እገዛ ስትፈልግም አላህን ተባረከ ወተዓላ ብቻ አግዘኝ በለው ብለውታል ይህ ማለት በአላህ መመካት ማለት ነው አላህን እገዛ መጠየቅና በሁሉም ነገር ላይ በአላህ ብቻ መመካት ከተለለቅ የኢማን መገለጫዎች መሃል አንዱ ወደ አላህ ተባረከ ወተዓላ ከሚያቀርቡ ምርጥ ከሚባሉ የቀልብ ስራዎች መሃልም አንዱ ነገሮች በሙሉ ሊሳኩ ሊስተካከሉና ሊሟሉ የሚችሉት ከአላህ እገዛ በመጠየቅና አላህ ላይ ተባረከ ወተዓላ ብቻ ተወኩል በማድረግ በሱ ብቻ በመመካት የሰው ልጆችን ሊጠብቅ የሚችለው አላህ ተባረከ ወተዓላ ብቻና ብቻ እንደመሆኑ መጠን የሰው ልጆችም ጥበቃ ሊፈልጉ የሚገባቸው ነገሮችን ያሳካልኛል ብለው ተስፋ ሊያደርጉ የሚገባቸው አላህን ተባረከ ወተዓላ ብቻና ብቻ ነው ምክንያቱም አላህ መሆኑን የፈለገው ነገር ይሆናል አላህ ያልፈለገውና ያልፈቀደው ነገር መቼም ሊሆን አይችልም የሰው ልጆች ከአንድ ሁኔታ ወደ ሌላ ሁኔታ ሊሸጋገሩና አህዋላቸው ሊቀየር የሚችለው አላህ ሽቶ እሱ ፈቅዶ ሲሆን
አላህን ተባረከ ወተዓላ መታዘዝና መልካም ሥራ መስራት ሁሉ የአላህ እገዛ፣ የአላህ ተውፊቅ፣ ተወኩል ያስፈልገዋል። የሰው ልጆች ከአደጋ ሊድኑ የሚችሉት አላህን ከሚያስቆጣ ነገር ሁሉ መራቅ የሚችሉት አላህ ተባረከ ወተዓላ ሲጠብቃቸውና ሲያግዛቸው ነው። በየቀኑ የሚያስፈልጋቸውን ምግብና መጠጥ ሁሉ ማግኘት የሚችሉት አስባብ ከማድረስ ጋር ለሰበቡ ያክል ከመንቀሳቀስ ጋር ልባቸው በአላህ ተባረከ ወተዓላ ሲመካና ሲንጠለጠል ቁሳዊ በሆኑ ነገሮች ሳይሆን በሙያ በጉልበት በሀብት ሳይሆን የሚረዝቀን የሚያበላን የሚያጠጣን ዓፊያ የሚሰጠን የሚጠብቀን አላህ ተባረከ ወተዓላ መሆኑን ምላሳችን እንደሚያውቀው ሁሉ ልባችንም ጠንቅቆ ሊያቅ ሁሉንም ነገር ለአላህ ተባረከ ወተዓላ ልንሰጥ ይገባናል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ትክክለኛውን መመካት በአላህ ብትመኩ ትክክለኛውን ተወኩል ብታደርጉና ሐቅ የሆነው ተወኩል ቢኖራችሁ ወፎችን እንደሚረዝቀው እናንተንም ይረዝቃችሁ ነበር ብላ ለው ተወከልቱም ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይር ተግዱ ኺማሰን ወተሩሑ ቢጣና ብላ በትክክል በአላህ ብትመኩ ወፎችን እንደሚረዝቀው ይረዝቃቸው ነበር። ማለዳ ተነስተው ሲበሩ ሆዳቸው ባዶ ሆኖ ይበራሉ። ማምሻ ላይ ሲመለሱ ሆዳቸው ሙሉ ሆኖ ይመለሳሉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ተወኩል ኖሯቸው በአላህ ተማምነው ከማደሪያቸው ተነስተው ወደ ግራ ወደ ቀኝ ይበራሉ። የትም ያስቀመጡት አባታቸው ያስቀመጠላቸው ስንቅ ቀለብ ኖሯቸው አይደለም፣ አላህን ይዘው ይበራሉ። ሲመለሱ የሚያስፈልጋቸውን ርዝቅ አግኝተው ሆዳቸው ሞልቶ ይመለሳል። በዚህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተወኩል ያለውን ሰው ሁለት ባህሪ እንዳለው ተናግረዋል። ትክክለኛ ተወኩል ያለው ሰው ሁለት መገለጫዎች እንዳሉት ገልጸዋል። አንደኛው ለሰበቡ መንቀሳቀስ፣ ሁለተኛው ነገሮችን ሁሉ የሚያሳካው አላህ ነው። የኔ መንቀሳቀስ ብቻ የኔ መስራት ብቻ ርዝቅ ሊያስገኝልኝ አይችልም። ካልተንቀሳቀስኩኝና ሰበቡን ካላደረስኩም ርዝቁ መጥቶ ካፌ ሊገባ አይችልም ሊል ይገባል። ሁለቱን ያሟላ ሰው ነው ትክክለኛ ተወኩል አድርጓል የሚባል። ስራ ከመስራት ጋር አስባቦችን ከማድረስ ጋር አላህ ተባረከ ወተዓላ ያለው ነው የሚሆነው ብሎ አላህን ይዞ የተንቀሳቀሰ እንደሆነ ትክክለኛ ተወኩል አድርጓል ነው። ከሁለቱን አንዱ ያጎደለ ሰው ወይም ሰበቡን የተወና ቤት ቁጭ ብዬም አላህ ይረዝቀኛል ያለ አሊያ ደግሞ አላህን ረስቶት በሙያው በጉልበቱ በብልሃቱ ርዝቅ የሚያገኝ ነገሮች የሚያሳካ የመሰለው ሰው ያፍራል፣ ይዋረዳል። አላህን ተባረከ ወተዓላ ሳይዙ የሚያደርጉት ጉዞ ሁሉ ሊሰምርና ሊሳካ አይችልም። አላህ ተባረከ ወተዓላ ያሳካለትና ያሰበውን የጠየቀውን የሰጠው እንደሆነ አልሐምዱሊላህ የሚል ሙከራ ከማድረግ ጋር ሰበቡን ከማድረስ ጋር ያሰበው ያልተሳካለት እንደሆነም ሰብር የሚያደርግና ለሕክማ እንደሆነ የሚያውቅ ትክክለኛ የአላህ ባሪያ ማለት እንዲህ አይነት ሰው። አላህ ተባረከ ወተዓላ ጠይቁኝ እሰጣለሁ ብላ፣ ምራኝ በሉኝ እመራለሁ ብላ፣ አልብሰኝ በሉኝ አለብሳለሁ ብላ ለሰበቡ እንድንጠይቀው ይፈልጋል። በሩን እንድናንኳኳ ድምፃችን እንድናሰማ አላህ ተባረከ ወተዓላ አዞናል። ቤተኛውን ጉዳይ ላይ ራሱን ችሎ መኖር የማይችል ደካማ መሆኑን የሚያውቅ ሰው ልጅ በአላህ ሊመካ አላህን ተስፋ ሊያደርግ ሁሌ በሩን ሊያንኳኳ ይገባል። በተለያዩ ችግሮች ውስጥ በሚገባበት ጊዜ ያለ አላህ መውጫ በር የሚከፍትለት ማንም እንደሌለ የሚያውቅ ደካማ የሰው ልጅ በሁሉም ጉዳይ ላይ አላህን እገዛ ሊጠይቀው ይገባል። ነገሮች በሙሉ ያሉት በአላህ እጅ ብቻና ብቻ መሆኑን ያወቀ ሰው አላህን ትቶ ከሌላ ከማንም ምንም ሊጠብቅ ምንም ሊጠይቅ አይገባም። ሰማይና ምድር ውስጥ ያሉ ነገሮች በሙሉ በአላህ ቁጥጥር ስር ነው ያሉት። ለፈለገ ይሰጣል፣ ለፈለገ ይከለክላል። የፈለገውን ጤነኛ ያደርጋል፣ የፈለገውን በሽተኛ ያደርጋል። የፈለገውን ሀብታም ያደርጋል፣ የፈለገውን ድሃ ያደርጋል። ማግኘት የምትፈልገውን ኸይር ሁሉ ከአላህ ልጠይቅ ይገባል። ያደርግልኛል ብለህም ልትተማመን ተስፋ ልታደርግ ይገባል። የምትፈራውን ሸርና መጥፎ ነገር ሁሉ አላህ እንዲያስወግድልህ ልትለምነው ወደ እሱ ልትጠጋ ይገባል። አላህ ተባረከ ወተዓላ ሀብቱ ሰፊ ነው። ከጥንት ጀምሮ እስከ ዛሬ ያሉ እስከ ቅያማ ቀን ድረስ ያሉ መክሉቆች በሙሉ የሚያስፈልጋቸውን ቢጠይቁት ለሁሉም የተመኘውን የፈለገውን ቢሰጥ
አላህ ዘንድ ያለው ኒዕማ መርፌ ባህር ውስጥ ገብቶ ሲወጣ ይዞት የሚወጣውን ያክል አይቀንስም። ይሄን ሰፊ ረሕመቱን ሀብቱን ትተህ ለዱንያ የሚያስፈልግህን ነገር በሐራም መንገድ አትፈልግ። አላህን በማስቆጣት ደስታ አትፈልግ። ደስታ በሙሉ እርም ነው አላህን ተባረከ ወተዓላ ለሚያስደስትና በመንገዱ ለሚሄድ ሰው እንጂ አላህን ተባረከ ወተዓላ አስቆጥቶ ለማግኘት የሚሞክሩት ደስታ በሙሉ መጨረሻው ጸጸትና ቁጭት፣ ጭንቀትን የሚሆን አላህ ተባረከ ወተዓላ የሰው ልጆች እናት ለልጇ ከምታዝነው በላይ የሚያዝን ጌታ ነው። እሱ የወሰነው በሙሉ ለእኔ ጥሩ ነው ብለህ ልትረጋጋ ይገባል። በትክክል ተወኩል መታደርግ ከሆነ አላህ ተባረከ ወተዓላ የሚወስነው ነገር በሙሉ ለሰው ልጆች የሚበጅም የሚጠቅመን እኛ ባናቀው ትክክለኛ ተወኩል ያለው ሰው ይሄን ሊቀበል ይገባል። ከአንተ ፍላጎት የአላህን ፍላጎት ልታስቀድም ይገባል። ከአንተ ምርጫ የአላህ ምርጫ እንደሚሻል ልታቅና አላህ ለወሰነው ነገር በሙሉ ልብህን ክፍት ልታደርግ አላህ ተባረከ ወተዓላ እኔን አይበድልም ለእኔ ኸይር እንጂ አያደርግም ብለህ ልትረጋጋ ደስተኛ ልትሆን ይገባል። አንተ ከምታወጣው እቅድ ከምትሄደው አካሄድ የተሻለው የአላህ ምርጫ የአላህ መሽያ እንደሆነ ልታቅና ተወኩልህን ሁሌ ልትፈትሽ ልትመረመር ይገባል። ለነቢ ሙሐመድ ዓለይሂ ሰላቱ ወሰላም አካባቢው ላይ የነበሩ ሙሽሪኮች የአላህ የመልእክተኛው ጠላቶች ተሰብስበው መጥተው ረሱልን ሊያጠቁ እንደሆነ ሊዋጓቸው እንደሆነ ሲነገራቸውና ፍሩ ተጠንቀቁ ሲሏቸው ነቢና ሶሓቦቻቸውን ቃሉ ሐስቡነላህ እኛ አላህ በቂያችን ነው፣ ወኒዕመል ወኪል በአላህ መመካት በአላህ ተወኩል ማድረግ የሚያዋጣ ነው፣ ምንኛ ያማረ ማያሳፍር መመኪያ ነው በማለት በአላህ ተመኩ። ኢማናቸውን ጨመረ። የአላህን ጸጋ ይዘው ተመለሱ፣ ድልም አገኙ፣ የአላህንም ውዴታ አተረፉ። አላህ ተባረከ ወተዓላ ትሩፋቱ የላቀ የሆነ ጌታ ነው። ሸይጣን ብዙ ነገሮችን ሊያስፈራራህ ይችላል። ሸይጣን ባስፈራራህ ቁጥር እሱም በፈራህ ቁጥር ተወኩልህ ይቀንሳል። ምንም ይምጣምን ሐስቡነላሁ ወኒዕመል ወኪል ልትል ይገባሃል። አዑዙ ቢላሂ ሚነ ሸይጣን ረጂም الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا فقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم. بارك الله لي ولكم بالقرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم وجعلني وإياكم من المتوكلين. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه إنه غفور رحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه. يا الله باروت بالله تبارك وتعالى ممكات تللك كهونو كلب سراوش مهل عندهم كالله وجي بمانم ممكات አይቻል كالله وجي ልባችን ማንም ላይ እንዲንጠለጠል ማንንም ተስፋ እንዲያደርግ ልንፈቅድለት አይገባም። ተወኩል ብሎ ማለት ጥቅምን ለማግኘት የሚፈሩትና የሚሰጉትን ነገር ለመዳን በአላህ መመካት ማለት ነው። አላህ ተባረከ ወተዓላ ሁሉን የሚያውቅ ሁሉን ማድረግ የሚችል ጌታ ነው። የሚያሳስበንን ሁሉ ከነገርነው ከለመንነው መመለስ የሚችል ከአላህ ውጪ የልብ የሚያውቅ የለም። ከአላህ ውጪ የጠየቁትን ሁሉ ማሳካት የሚችል የለም። ከአላህ ውጪ የሚያሰጋንን ነገር በሙሉ ሊያስቀርልን የሚችል ማንም የለምና ቀልባችን መንጠልጠል ያለበት መመካት ያለበት በአላህ ተባረከ ወተዓላ ብቻና ብቻ። በአላህ ብቻና ብቻ የተመካ ሰው አላህ ተባረከ ወተዓላ የሚያሳስበውን ነገር በሙሉ ያስተካክልለታል፣ ያግዘዋል፣ ዲን ዱንያውን ያስተካክልለታል፣ ከሚያስጨንቀው ነገር ከመከራ ከስቃይ ያወጣል። በራሱ የተማመነ በጉልበቱና በሀብቱ በሙያው ተማምኖ አላህን ቸላ ያለ ጌታውን የረሳ ሲያስታውሱት ሁሉ እኔ እንዲያ ነገር አያሳስበኝም፣ ሁሉ ነገር አለኝ፣ ለችግሮች ሁሉ መውጫ አመቻችቻለሁ የሚል መጨረሻው ይበላሻል፣ ዱንያውን አኼራውን ይከስራል። አላህ ተባረከ ወተዓላ ስንለምነው
ወደ እሱ ስንጠጋ በሩን ስናንኳኳ ደስተኛ ይሆናል፣ ይበልጥ አቅም ይሰጠናል። በራሳችን ስንተማመን ለነፍስያችን ይተወናል። የሰው ልጅ ነፍስያው ደካማ ናት፣ በመጥፎም የምታዝናት። ሸይጣን ተጨምሮ አላህን ተባረከ ወተዓላ ያስረሳን እንደሆነ ዱንያችን አኼራችን ይበላሻል። ስንትና ስንት ደካማ የሆነ ሰዎች ከምንም የማይቆጥሩት ሰው አለ። ነገር ግን በአላህ በመመካቱ ነገሮችን ሁሉ ገር በገር ያደርግለታል፣ ከጭንቆች ያወጣል። በመከራ ሰዓት አንገቱን ቀና ማድረግ ይችላል፣ መቋቋም ይችላል። ስንትና ስንት ደግሞ ሁሉ ነገር የተሟላላቸው ሰዎች አሉ። አላህን በመርሳታቸው በራሳቸው በመተማመናቸው ምክንያት መጨረሻ ሰዓት ላይ አቅም የከዳቸው ነገሮች ሁሉ የተበላሹባቸው የተዋረዱ መንገድ ላይ ወድቀው የቀሩ አላህን የረሳ በሱ ያልተመካ መጨረሻው እንዲህ ነው የሚሆን። ትክክለኛ የአላህ ባሪያ አላህን ተባረከ ወተዓላ አለኝታው ሊያደርግ ይገባል። ከሀብት ከንብረቱ ከዘሩ ከረዳቶቹ በላይ አላህ አለኝ ሊል ይገባል። በዚህም ነው ትክክለኛ ደስታ የሚገኝ፣ ከስጋት መዳን የሚቻል። በራሱ የሚተማመን በእጁ ያለው ለልጅ ልጁ የሚበቃ ሁሉ ሀብት ነገ የሚያልቅ ይመስለዋል፣ ይጨነቃል፣ የሚወድቅ ይመስለዋል። በአላህ ተባረከ ወተዓላ ብቻና ብቻ የሚመካና የሚተማመን የዕለት ጉርሻውን ካገኘ የነገውን ለአላህ ተባረከ ወተዓላ በመተው በደስታ መኖር ይችላል። ሰበቦችን ከማድረስ ጋር ማለት ነው። አላህ ተባረከ ወተዓላ የተወኩልን ሐቂቃውን ሲነግረን ወከአይን ሚን ዳበትን ላ ተሕሚሉ ሪዝቀሃ አላሁ የርዙቁሃ ወኢያኩም ወሁወ ሰሚዑል ዓሊም ብሎ ስንትና ስንት እንስሳት አሉ ምድር ላይ የሚንቀሳቀሱ ምናልባትም ከትንሽነታቸው የመጣ አንተ ማታቃቸው እንስሳት አሉ። እነዚህ ሁሉ ቁጥር ስፍራቸውን አላህ እንጂ ማንም ማያውቃቸው እንስሳት ሲሳያቸውን ተሸክመው አይደለም ይሄዱ፣ ሱቅ ከፍተው አይደለም የሚኖሩት፣ አርሰው ዘርተው አይደለም የሚበሉት። አላሁ የርዙቁሃ ወኢያኩም። እነዚህ ሁሉ ፍጥረታትን እንስሳትን እግር የሌላቸው እጅ የሌላቸው ሁሉ የሚረዝቃቸው አላህ ነው። እናንተንም የሚረዝቀው አላህ ነው። ወሁወ ሰሚዕ፣ የሚጠራውን ተጣሪ ድምፅ በሙሉ የሚሰማ ጌታ ነው። የሰውንም የእንስሳትንም የጉንዳንንም ጭምር ተራበን ተጠማን የአላህ አብላን ካሉት ባህር ውስጥ ያሉ አሳዎችን ጉድጓድ ውስጥ ያሉ ጉንዳኖችን የሚያበላ ጌታ ነው። ጠዋት ተነስተው በረው ጠግበው ተመልሰው የሚመለሱ ወፎች ከአንተ የተሻለ ጌታቸው የሚያውቁ በጌታቸው የሚመኩ ሊሆን አንተ ከነሱ ልታንስ አይገባል። ثم صلوا وسلموا على إمام المتوكلين وسيد المرسلين فقد أمركم بذلك ربكم الكريم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته سلاما كثيرا. وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم يا كريم يا رحيم. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين، ودمر أعداءك أعداء الدين، واجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا واجمع كلمتنا على الحق يا رب العالمين. اللهم قنا شر الأشرار، اللهم قنا شر الأشرار وكيد الفجار وشر طوارق الليل والنهار. اللهم عليك توكلنا وإليك أنبنا وإليك المصير. اللهم اجعلنا ممن توكل عليك فكفيته، اللهم اجعلنا ممن توكل عليك فكفيته، ومن سألك فأعطيته، ومن استهداك فهديته. ربنا عليك توكلنا وإليك أنبنا وإليك المصير. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. واجعلنا اللهم ممن توكل عليك حق التوكل فرزقته ونصرته وعافيته. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. قوموا إلى صلاتكم.